ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ዘማሪያን፣ ሰባኪያን ወንጌል፣ አባቶቼ፣ እናቶቼ፣ ወንድሞቼ እንደየአገር አቆጣጠራችሁ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። እግዚአብሔርን አብረን እናመሰግናለን። ሳልህምን የሚያስፈልገኝን ታውቃለህ፣ ሳልጠይቅ የሚያስፈልገኝን ታውቃለህ። ብቻ ጤና ስጠኝ አልጥፋ ከቤት እንዳመሰግን፣ ብቻ ጤና ስጠኝ አልጥፋ ከቤት እንዳመሰግን። በጤና የኖርኩት በሰላም ያረፍኩት ሞልቶ ተትረፍርፎ የቤቴ በረከት አይደለም ጥበቤ የጸሎቴ ብዛት ስለምታውቅ ነው የልቤን ፍላጎት። ሳልለምን የሚያስፈልገኝን ታውቃለህ፣ ሳልጠይቅ የሚያስፈልገኝን ታውቃለህ። ብቻ ጤና ስጠኝ አልጥፋ ከቤት እንዳመሰግን፣ ብቻ ጤና ስጠኝ አልጥፋ ከቤት እንዳመሰግን። ጠግቤም ተርቤም ምስጋና ባፌ ነው፣ ባይሞላልኝ እንኳን ግብሬ ዝማሬ ነው። አላስብም ነገን ምን ይሆናል ብዬ በሕይወቴም በሞቴ አንተነ ጌታዬ። ሳልለምን የሚያስፈልገኝን ታውቃለህ፣ ሳልጠይቅ የሚያስፈልገኝን ታውቃለህ። ብቻ ጤና ስጠኝ አልጥፋ ከቤት እንዳመሰግን፣ ብቻ ጤና ስጠኝ አልጥፋ ከቤት እንዳገለግል። ደጅህን ሳልመታ ምንም ሳልጠይቅ ጓዳዬ ሙሉ ነው መጉደልን ሳያውቅ። በነገሮች ሁሉ ነፍሴን አስተምር በሰጠኸኝ ጸጋ አንተን እንዳከብር። ሳልለምን የሚያስፈልገኝን ታውቃለህ፣ ሳልጠይቅ የሚያስፈልገኝን ታውቃለህ። ብቻ ጤና ስጠኝ አልጥፋ ከቤት እንዳገለግል፣ ብቻ ጤና ስጠኝ አልጥፋ ከፊት እንዳመሰግን።
መሻቴን ፈጽመ በጸጋ ሞላኝ፣ በመልካሟ ስፍራ በቤት ተከልከኝ። ይኸው አበዛኸኝ ባረከኝ በብዙ፣ አይደለም በሥጋ ከላይ ነው ትእዛዙ። ሳለ እምን የሚያስፈልገኝን ታውቃለህ፣ ሳልጠይቅ የሚያስፈልገኝን ታውቃለህ። ብቻ ጤና ስጠኝ አልጥፋ ከቤት እንዳመሰግን፣ ብቻ ጤና ስጠኝ አልጥፋ ከቤት እንዳገለግል፣ ብቻ ጤና ስጠኝ አልጥፋ ከቤት እንዳመሰግን። ዝማሬያችንን እግዚአብሔር ይቀበልልን፣ ይቆየን። ዝማሬያችንን እግዚአብሔር ይቀበልልን፣ ይቆየን። ሰላም ናችሁ? እግዚአብሔር ይመስገን። የያዛችሁት ፕሮግራም በዚህ በሐሰተኛ አጥማቂዎች ያለው ፕሮግራም በጣም ስለተመቸኝ ነው። በጣም አሪፍ ነው። ህዝቡን ያው እንግዲህ በጣም ብዙ ችግር ላይ አድርሰውታል እና ህዝቡን የማንቃት ስራ ነው እየሰራችሁ ያላችሁ። በጣም ደስ የሚል ነገር ነው። በዚሁ ቀጥሉበት ለማለት ነው። እኔ አባ ዮሐንስ የሚባለውን አጥማቂ በቅርብ ርቀት ለ4-5 ዓመት ያህል አውቀዋለሁ። ይሰማል አይደል? አዎ ይሰማል። እና እጅግ በጣም የዛገዳሙ ወንቅሸት ይፈጽማቸው በጣም አሰቃቂ ነገሮች ነው የሚፈጽማቸው። በተለይ በመነኮሳት ላይ በጣም ብዙ መነኮሳት የታነቁ፣ እኔ በተደጋጋሚም ቪዲዮ እየሰራው ነበር በሰማይ አጥቼ ነው እንጂ ሃይማኖትም እንደሌለው በጣም የሚገርመው ሃይማኖትም የለው። ሰይጣን እያስለፈለፈ ከድንግል ማርያም ትበልጣለህ ሲለው ስማ የኢትዮጵያ ሕዝብ እኔ አይደለሁም የተናገርኩት፣ ሰይጣኑ መሰከረልኝ ከድንግል ማርያም ትበልጣለህ አለኝ እያለ ሲናገር በጆሮዬ የነበርኩ ሰው የሰማሁት በአይኔ ያየሁት ነው። ከድንግል ማርያም ትበልጣለህ አለኝ፣ እኔ ከድንግል ማርያም እበልጣለሁ የኢትዮጵያ ሕዝብ ስማ እያለ ይሄ ሐሰት ያልሆነ በወሬ ያልሰማሁት በጆሮዬ የሰማሁት ነው። በጣም አደገኛ አጥማቂዎች በምድራችን ቤተክርስቲያናችን ወረዋታል። እምነት የላቸውም። ብቃቱ አይደለም ሰይጣን የማውጣት አይደለም፣ እምነት ራሱ ኦርቶዶክሶች አይደሉም። እና ወንቅሸት ላይ እጅግ የሚፈጸም በጣም ብዙ ግፍ አለ። ከ200 በላይ መነኮሳት እናቶች፣ አባቶች በግፍ አልቀዋል። ግማሾቹ እየታሰሩ፣ ግማሾቹ አድራሻቸው የት እንደሚደርስ፣ ግማሾቹ እየታነቁ። አሁን አንድ እናት የሚገርመው እሟይ ስርጉት ይባላሉ። በጣም ታላቅ እናት ናቸው። የባይታዊው የሚለውን ራሱ አጥማቂ የሚባለውን የአባ ዮሐንስን እያንዳንዱ ሚስጥር ስለምታውቅ ሚስት አለችው ታምር የምትባል አሁን አሜሪካ ነው አብራው ነው የምትከተል እና ሚስጥሩን ስለምታውቅ እሷን ወዲያውኑ ሳትታመም ሳትል ነው ያስገደላት እዛ ገዳሙ ላይ። እና በጣም አደገኞች ናቸው። ወንቅሸት ያሉ መነኮሳት እንዲያው አባቶችም ረስተዋቸዋል፣ ምዕመኑም ረስተዋቸዋል። አሁን እኔ እያንዳንዱ የሞቱት ስም ዝርዝር አለኝ። ለማይበረ ቅዱሳን ለሚመለከተውም አካል መረጃው እንዲደርስልኝ በተደጋጋሚ ቪዲዮም ሰርቼ ነበር። ነገር ግን ያው ሊቀበሉኝ አልቻሉ። ሳይታመሙ እንደነገርኳችሁ ያለቁ ብዙ መነኮሳት አሉ። በድንገት በቃ ከሌ ሞተ የሚቃወሙ ካሉ በተለይ አጥማቂውን የሚቃወሙ ካሉ ወዲያውኑ ይገደላሉ። በመርዝ ይገደሏቸው፣ እያነቁ ይገደሏቸው። ወዲያውኑ ኑ ከሌ ሞቷል፣ አባ ከሌ ሞቷል፣ ኑ ቀበሩ። ታመሙ ደግሞ
በሕክምና እጦት ደግሞ የሞቷሉ። እቺን ቤተክርስቲያን በእውቀታቸው ለብዙ ዓመታት ማገልገል የሚችሉ ወጣቶች መነኮሳት እያለቁበት ያለ ቦታ ነው እና እኒያ አጥማቂዎች እጅግ አደገኛ ናቸው። ለቤተክርስቲያናችን ዛሬ እናንተ የምትሰሩት ስራ እጅግ በጣም ጥሩ ነው። ብዙ አንዳንድ ወንድሞችም እየሰሩ ነው ያሉ። በጣም በርቱ፣ ጠንክሩ። እኔም ለዚህ በምችለው አግዛለሁ። እንዳልኳችሁ እያንዳንዱ በግፍ የተገደሉ መነኮሳት ስም ዝርዝር አለኝ። ከ180 በላይ ስም ዝርዝራቸውን ይዣለሁ እና ግፍ ነው እየተሰራ ያለ። እነዚህ አጥማቂዎች ህዝቡን በነፍስም በስጋም ነው የጎዱት። በአንድ ብቻ አይደለም፣ በነፍስም በስጋ ነው የጎዱት። ስለዚህ ጠንክሩ። ቢኒ እየሰራው ያለ ስራ እጅግ በጣም የሚያስደስት ነው። በርቱ። እኔ በተለይ ስለ አባ ዮሐንስ ራሱን ሊቀ አእላፍ ቆሞስ አባ ዮሐንስ ርዕሰ ባሕታዊ ብሎ የሚጠራው አጥማቂ ስለሱ ያለውን እውነታ ለማውጣት በምትፈልጉኝ ሰዓት ዝግጁ ነኝ። በጣም አደገኛ ሰው ነው። ገዳሙን ያለ ንብረት ነው በሚስቱ ወይም ደግሞ አብራ በምትከተለው በውሽማው ይቅርታ ለዚህ ቃል በሱ ስም ነው አጠቃላይ ንብረቱን ያደረገው። ገዳሙ አንድ ጥሪት የለውም፣ የእርሻ ቦታ የለውም። ግን የሚገኘው ገቢ በቢሊየን የሚቆጠር ገቢ ነው የሚገኘው። ይሄው አሁን አንድ ስባሪ መርፌ እንኳን የለውም ገዳሙ። ባዶውን አስቀርቶ እየዘረፈ ለውሽማው ቤተሰቦች፣ የውሽማው ቤተሰቦች በሙሉ ጴንጤዎች ናቸው። ለነሱ በሙሉ ነው። አዲስ አበባ 4-5 ፎቅ ተሰርቷል። ተሰጠው ለነሱ ነው። አንበሳም የሚባል ከተማ ላይ 4ኛ ፎቅ ተሰርቶ መነኮሳቱን ሰብስቦ ይሄ የገዳሙ ገዳማውያን መነኮሳትን የሰሩት ያን ፎቅ ይሄ የወንቅ እሸት አይደለም። ይሄ የፍቅርተ ዮሐንስ የምትባል አሜሪካ ያለች የሷ ነው፣ የልጄ ነው። ይሄ ፎቅ የወንቅ እሸት ነው ብላችሁ ነገ አንዳች ግርግር እንዳትፈጥሩ ብሎ መነኮሳቱን ሲያስፈራራቸው ነበር። የሚገርም እና ገዳሙን ያለ ገንዘብ ያለ መነኮሳት ባዶውን አስቀርቶታል። በጣም ብዙ መነኮሳት ቅድም እንደነገርኳችሁ እያነቀ ነገደላቸው። ያለ ሕክምና በህመም ማቀው እንዲሞቱ አድርጓቸዋል። 180 ዝርዝሯል እያንዳንዱ አቀርበዋለሁና በጣም በጣም አደገኛ ናቸው። አባቶቻችን ጨርሷል፣ እናቶቻችንን ጨርሷል። አሁን ደግሞ እጅግ የሆነ አሜሪካ ለቤተ ክርስቲያን ተከልኩ ብሎ ህዝቡን እያወዛገበ ያለ ሰው ነው። እሱ ላይ ትኩረት ስጡ። በተለይ አባ ዮሐንስ የሚባለው ባይታዊ የስም ባይታዊ የቀበሮ ባይታዊ እምነት የለውም ብያቸዋለሁ ከመጀመሪያውንም። አባ ተክለ ሃይማኖት ምን ሰርቷል? እኔ እኮ የበረሃው መናኝ 4 ገዳም ነው የሰራሁት። አባ ተክለ ሃይማኖት ምን ደሳሳ ጎጆ ነው ያቆመኩ እኔ የበረሃው እና አቡነ ተክለ ሃይማኖትን እንኳን የሚንቅ ሰው ነው። ከድንግል ማርያም እንበልጣለሁ ብሎ የተናገረ ሰው ነው። ይሄ ታዲያ እንዴት ነው ጻድቅ ሆኖ መንፈስ ርኩስን የሚያወጣው? በዚህኛው ጸጋው በዚህኛው ምግባሩ መልካም ስራ ሰርቶ ነው። እንኳን ምግባር ሊሰራ እምነት የሉሽ ነው። በቃ እምነት የለውም ነውና በርቱ። የያዛችሁ ስራ እጅግ የሚያስደስት ነው። ሁላችንም ከጎናችሁ ነው ያለን። በእውነት ቃልዎት ያሰማልን። ደፍረውም ስለመጡ እናመሰግናለን። እንግዲህ እንደዋወል ምናልባት ለሰውም ደግሞ እንደዚህ መተዋወር ስላደረጉ ከልብ አመሰግናለሁ። አሁንም ስለራሱ ጥንቃቄ በጣም ያደርጉ። እንደ አንድ ወንድም የምናገረው እሱን ነው። እንደ አንድ ልጅ እንደዋወል አባታችን እናመሰግናለን። እንግዲህ ከ300 ገዳማውያን 200ዎቹ አልቀዋል። ይሄው የ180ው ሰዎች ዝርዝር እሳቸው ጋር አለ። አዎ በትክክል። እኔ እውነት እንዲደፍረውም ስለመጡ በጣም አመሰግናለሁ። አሁንም አድራሻዎትን አይናገሩ። እኔ እርሶ መሆኖትንም አላወኩኝም ነበረ። ምልክት ከፈለጋችሁ ደግሞ ከነ ምልክቱ ይሰጧቸዋል። ከነ ምልክቱ እሳቸው ራሱ አሁን ተደብቀው ነው ያሉት። ግልጹን ነገር ምናምን
ህንፃዎቹን ሁሉ ያውቋቸዋል። በነገራችን ላይ ማን ነው አሁን ሰምቶ ይሄን ጉዳይ የሚያስፈጽመው? አቡነ ሳዊሮስን ወስደው ቢያሳዩቸው እኚኛውን መልሶ አሳልፎ ይሰጧቸዋል እንጂ በእውነት ቤተክርስቲያን ተደፈረች ይባላል? ለዚህ ነው እየጮህን ያለ ነው። ለዚህ ነው እየተናገርን ያለ ነው። ዮሐንስ ገዳይ ባይሆን እኔ ገዳይ ነው። ምናልባት እያንዳንዱ የምጠይቃቸውን አባቶች እሳቸውን ጨምሮ በጣም ነው ክሮስ ቼክ የማደርገው። በቃ ስለዚህ ምንም የተዋሸ ነገር የለም። ህዝባችን ገዳማውያኑን ጨርሰዋል። በነገራችን ላይ ወደ ገዳም ስትገቡ ከሌላ ቦታ የነበራችሁ መነኩሴ ከሆናችሁ ሌላ ኪዳን ጥምቀት ራሱ በነገራችን ሌላ ጥምቀት ነው ዮሐንስ የሚያጥምቀው። በነገራችን ላይ እውነታው ይሄ ነው። እዚህ ላይ ላቋርጥህና ቢኒ አንድ አባታችን ቀሲስ ኃይለ መለኮት እንግዲህ ለሰላም መጥተዋልና ይግቡ። ቀሲስ ኃይለ መለኮት ይኸው ከስራ አሉ። ይግቡ። ኃይልሽ ግባ ኃይልሽ ይበቃል። ውጭ ሆነ ከምትዳክር ግባ። ሳቡት ለምን ዋለሽ? እሺ ይቀጥሉ አባታችን እና የግርማ እና እኔ የሚገርመው እዛ ገዳም የገባሁት 2001 ነው እና ከመጀመሪያው ጀምሮ ሰውየው የሚሰራቸው ስራ በሙሉ አጠቃላይ ሐሰትና ውሸት ናቸው እና እኔ እቃወመዋለሁ። እስከ 2005 ነው የቆየሁት። እቃወመዋለሁ። አጥብቆ ይጠላኛል። በፍጹም አጥብቆ ነው የሚጠላኝ። ለምን? የሚናገራቸው ነገሮች ቅድም እንዳልኩት ከድንግል ማርያም እበልጣለሁ ብሎ ሲናገር አልቻልኩም። እኔ ድንግል ማርያም እኮ አባቶቻችን ያስተማሩን መልዕልተ ፍጡራን መትሕተ ፈጣሪ ነው። ከፈጣሪ በታች ከፍጡራን በላይ ነው የሚላት። መላእክት እንኳን አይደርሱባትም። እንዴት ሰው እንዴት ከድንግል ማርያም እበልጣለሁ ብሎ ይሄማ ሐሰተኛ ነው። በቃ ሁሌም ጸበልተኛው ምኑ ሲመጣ ከጭስ አባይ ገና ሲመጣ በቅሎ ተይዞ ሆይ እየተባለ ልል እየተባለ አባታችን አባ ዮሐንስ ባይታዊ መጡ እየተባለ ይዘመራል፣ ይጨፈራል። እኔ ግን እግዚአብሔር በሚያውቀው አንድ ቀን ተከትየው አላውቅም። ሐሰተኛ ነው። ከዛ በኋላ መነኮሳቱን ሰብስቦ ምንድነው ያለኝ? ከዚህ ገዳም እንዳንተ የናቀኝ ያቃለለ የለም አለኝ። ከዛ እኔ ምንም ማድረግ አልቻልኩም። ጀሌዎቹ ከባዶች ናቸው። የአካባቢውን ምንሻ በገንዘብ በሀብት በገንዘብ ይዟቸዋል፣ በሆድ ይዟቸዋል፣ ያበላቸዋል እያረደ ፍየሉን በጉን ጦበቱን እያረደ ያበላቸዋል። እዛ ላይ ብናገር ሌላ ነገር ነው የሚፈጠር። ጸጥ ነው ያልኩ። ከዛ በኋላ ምንድነው ያደረገ? ምንሻ ሰብስቦ እኔና አንድ ጓደኛዬ ልክ እንደኔ የሚቃወሙት ብርሃን ይባላሉ፣ ሁለታችንን ከገዳሙ ከዚህ ገዳም እንዳትደርሱ ብሎ አስፈርሞ ነው ያስወጣን። የሚገርም አስፈርሞ። እንግዲህ ገዳም የሚወጣ አባቶች የሚወጡ ተብሎ ተመክሮ ሰይጣን ፈትኗቸው ነው ተብሎ ይታሰሩ እስቲ እንደው ሰይጣኑ እንዲታሰርላቸው ተብሎ አባቶቻችንም እና ይሄ ግን እርሱን ስለምቃወመው ብቻ ኑ ፈርሙ፣ እዚህ ገዳም እንኳን ተመልሳችሁ መጥፋችሁ መሳለም አትችሉም ብሎ ነው አስፈርሞ ያስወጣን። የሚገርመው በግዴታ በሚሊሻ በታጣቂ ተከበን ወደ 5-6 ታጣቂ የሚገርማቸው እንደዚህ አድርጎ ነው ያስወጣን። ስለዚህ ሰውየው እሱን የሚቃወመው ስራውን የሚቃወም ካገኘ አሁንም ቅድም ቢኒ ብላ ለራስዎትን ጠብቁ። ነው አሁን አዲስ አበባ ነው ያልኩ፣ አዲስ አበባ አይደለም ለእናንተ ነው። ለምን? ስለማቀው ነው። እጁ በጣም ረጅም ነው። እንዴ የክልሉን መንግስት እኮ በገንዘብ እኮ ዘውሮታል እኮ፣ በገንዘብ እኮ ገልብጦታል እኮ፣ ፍርድ እኮ አዛብቷል እኮ። ሰውየው ቀላል አይደለም እኮ። እንዴ አንድ መነኩሴ እኮ እኔ የሚገርማችሁ ገንዘብ ጠፋ ተብሎ ያን መነኩሴ እንዴት እንዳሰቃዩት አባ ገብረ ሚካኤል ይባላል። አሁን በሱ ምክንያት ምንኩስናውን ሁሉ ትቶ
መኪና ማሰልጠኛ አዲስ አበባ ከፍቶ ትቷል። በቃ በሱ ምክንያት ገዳም እንዲህ ከሆነ ይሄው ብሎ እርግፍ አድርጎ አሁን አዲስ አበባ መኪና ማሰልጠኛ ከፍቶ ትቶ ነው ያለ። ያን መነኩሴ እኮ ይገደል ብሎ በአደባባይ መነኮሳቱን ሰብስቦ የተናገረ ሰው ነው። ግደሉልኝ፣ ተዘርፌያለሁ፣ ገንዘቤን ወስዷል፣ ሀብቴን ወስዷል፣ ይገደል ፍረዱ መነኮሳትን አለ ሰብስቦ። መነኮሳቱ እኛ አባታችን እኛ ሰው ልንገል ፍርድ ልንሰጥ ሰው ይሙት ብለን ባታችን አገራችን ቤተሰባችን ንብረታችን ትተን የመጣ ነው ሰው ልንገል አይደለም። ይሄን አናደርግ ማለት መነኮሳቱ ይሄን ሲለው እጅግ ተናደደ፣ ዘለለ። ወይ በቃ ባዶዬን ብቻዬን ነው የቀረው። በጣም ተናደደ። ሰውየውን እንዴት እንዳሰቃዩት ጥፍሩ ላይ ኢህአዴግ እንኳን ያላደረገውን ጥፍሩ ላይ ጎማ ያንጠበጠቡ ጥፍሩን የነቀሉት እጅግ አሰቃይተው መከራ አሳይተውት እንደገና ሊሞትባቸው ሲል ለፖሊስ አስረከቡት። እሱ እርግጠኛ ነኝ ይሰማ ይሆናል። ገብረ ሚካኤል ነው የሚባል አዲስ አበባ ማሰልጠኛ ከፍቶ አሁን ቢያዝን ተብሎ ነው እየሰራ ያለና ስለዚህ እኛን ከገዳሙ እንዲያድርጎ አስፈርሞ ነው ያስወጣል። ለምን ስራውን የሚቃወምበት የሚታችበት እሱን የማያከብረውን ሰው በፍጹም አይፈልግም፣ ማጥፋት ነው የሚፈልግ። አሁንም እኔም ቢያገኘኝ እንደማይምረ ያውቃለሁ። ቦታዬን ሰውሬ ነው የምኖረው፣ ስሜንም ቀይሬ ነው እንትን ያልኩት እንጂ ትክክለኛ ስሜ አባ አብርሃም ነው። ሰላም ለኩልኩም የከፈትኩት። ለዚህ ቢኒ የዚህን ሰው ጉዳይ እኔ በግልጥ አልፈራም። ሌሎችም አሉ አዲስ አበባ አሉ። አሁን ሌሎች በተለይ አሁን በቅርብ ደግሞ ከገዳሙ የወጡ አንድ እናት አሉ። እሳቸውም ማይበረ ቅዱሳን በተደጋጋሚ ጥሪ እንዲያቀርብልን ጠይቄያለሁ። አንድም የማይበረ ቅዱሳን አመራር የሆነ አግኝቻ አናግሬዋለሁ። ኢንተርቪው ልታደርጉን ይገባል። መነኮሳቱ እያለቁ ነው፣ ግፍ እየተፈጸመባቸው ነው፣ መከራ እያዩ ነው። ገዳሙ ባዶውን ቀርቷል፣ ሊፈርስ ነው። በቃ ንብረቱ ተዘርፏል። የሰው ህይወት እያለፈ ነው። በስጋም በነፍስም እየተጎዱ ነው። ቅድም እንደገለጽኩት ቢኒም እንዳልከው ጨደር ያስፈልጋቸዋል። እንደገና ምንኩስና ሊፈጸምላቸው ይገባል። ለዛ የመነኩስ ሰዎች ለምን ክህነት የለውም? እሱ ክህነት የለውም፣ ትምህርት አልተማረም፣ የሚያውቀው ነገር የለም። ስለዚህ እነዚህ ነገሮች ሊፈጸምላቸው ይገባል። መነኮሳቱ አሁን ታፍነው በግድ ተናገሩ እያሉ አንዳንድ ቀን እያወጡ በዩቱብ አባታችንን አሰደቡብን፣ አተቹብን፣ አታሳዱብን፣ የኛ አባት ለህይወታችን ጠቃሚ ናቸው እያሉ ይሄን የሚያደርጓቸው በግድ ተናገሩ እያሉ ነው እንጂ መውጫ እኮ የለም እኮ። እንዴ ወደ 3 በር አለ። 3ቱ በር እኮ 5 ተጠበቃለሁ። ማንም መውጣት አይችልም። መነኩሴ እዛሽ ገዳም ሌትም ቀንም ልክ እንደታደር ሆኖ የሚጠብቁ እዛው 10 ዓመት 20 ዓመት የቆዩ ጠበልተኞች አሉ። አሁን ገዳሙን የሚመሩት በነገራችን ላይ መነኮሳት አይደሉም፣ ጠበልተኞች ናቸው። ዓለማውያን ጥቁር ራስ ጠበልተኞች ናቸው። የሱ ቃል አቀባይ የሆኑ የሱን ድምጽ ብቻ የሚሰሙ የእግዚአብሔርን ድምጽ የማይሰሙ የሐሰተኛውን አጥማቂ ድምጽ ብቻ የሚሰሙ አሉ። አንድ መነኩሴ ከወጣ ተደብድቦ ታስሮ አሁን የሚገርመው አንድ እሟይ ውዳሴ የሚባሉ እናት ወጥተው መንገድ ላይ ያዟቸውና ታሰሩ። 11 ወር ሙሉ አስረው አሁን 2017 የልደት ቀን ነው ያረፉት። ከታሰሩበት ቦታ ተዘግተው ማንም ሳይጠይቃቸው ነው ሙተው የተገኙት። 11 ወር ሙሉ ታስረው እንግዲህ በዚህ በስራው በክፉ ስራው ወጥተው ሊያመልጡ ሲሉ ተይዘው ነው እንደዚህ የተደረጉት። 11 ወር ውዳሴ የሚባሉ እናት የሚሰራው ግፍ መንግስትም ቢያውቀው ኃይለኛ የሆነ ማሰቃያ ቦታ አለው እና እኔ አባቶቼ እናቶቼ እጅግ እየተሰቃዩ ነው ያሉት። መንግስት ሊደርስላቸው ይገባል። አዎ እርግጥ ነው በገንዘብ ይደልላል። እዛም የሄደውንም ተዋቅሮ ሲያጣሪ ኮሚቴውን በገንዘብ በሆዱ ነው የሚደልለው። ሲሄዱ ገና ያበላቸዋል፣ ያጠጣቸዋል። ገንዘብ እንደጉዳለው ይሰጣል። አለሻች ውሽማው ታምሬ የምትባለው እሱ አደገኛ ሴት ናት። አደገኛ መርዘኛ የሆነች ሴት ናት እና በጣም ማሳዛኝ ነው። አሁንም ያሉት እንዳያልቁ ማለቅ አልቀዋል። የተወሰኑ ቢያንስ እንኳን ለነሱ ብንደርስላቸው ይሄን ድምጽ ሁሉም የሚሰማ መንግስት አካልም ኦርቶዶክሳውያንም አባቶቻችንም ልብ ከሰጣቸው
አባቶቻችን ጳጳሳት የእውነት ሰው ከሆኑ ይሄን አጥማቂ በደንብ አድርገው ትኩረት ሰጥተው ሲሆን ለሕግ የሚቀርብበት የነዚህ 180 ነፍሳት ግፍ አለ፣ የነዚህ ደም አለ ለሕግ የሚቀርብበት። ያለዛ ገዳሙ ከዚህ በኋላ በቃ ተብሎ ገዳሙ እንደ ገዳም የሚሰራበትን አባቶች በህይወት የሚኖሩበትን ገዳሙ የሚገለገልበት መንገድ ቢሰራ ጥሩ ነው። እኔ ምስክር ነኝ ለዚህ። ሰማይና ምድር የፈጠረ እግዚአብሔር ያውቃል ሐሰተኛ እንደሆነ በስርዓት አውቃለሁ። እና ያለ ይሄ ነው። እናመሰግናለን አባታችን። እንግዲህ ይበርቱ፣ ራሶትን ይጠብቁ። እኔ በነገራችን ላይ አሁን ኃይለ መለኮት ከስር እየሰማኝ ነው። ኃይለ መለኮት እዚህ ያለ ይመስላችኋል? አሁን ቀሲስ ኃይለ መለኮት ያለ ይመስላችኋል? እስቲ ግባና እንነጋገር እና ከሳቸውም ከሌሎች ሰዎችም ከአይን ምስክሮች አመልጠው ከወጡ ብዙ ነገር ሰምተናል። ብዙ ነገር ሰምተናል። ምንኩስና መግደል ሳይሆን ስለሌሎች በጸሎት በምልጃ ራስን በማማጠን ስለ እውነተኛው የክርስቶስ ወንጌል አባቶችን ፈለግ ተከትሎ ሰማዕት የመሆን ጉዳይ ነው። መነኩሴ ከባቱ ከወጣ አሳ ከባህር እንደወጣ ነው የታሰበው። እነዚህ ጆሌዎች፣ እነዚህ ወንበዴዎች ተውት መበዝበዙን፣ መግደላቸው፣ ማሳደዳቸው። ከ300 ገዳማውያን 200ዎቹ ሞተዋል። የገደላቸው ዮሐንስ ነው። በመኪና ሰው ገይቶ ገድሏል። ዮሐንስ በሹፌሩ አሳቦ ሹፌሩን አሳስሯል። ዮሐንስ በቅርብ ቀንም በባህር ዳርና በጎንደር ያላቻ ጋብቻ እያጋባ ነው ወደ አሜሪካ ሰዎች ለማምጣት። ለምን እንዋሻለን? በውሸት የሚከብር እግዚአብሔር የለም። ለስም አጠራሩ ክብር ምስጋና ይግባው ጌታችንና መድኃኒታችን ኢየሱስ ክርስቶስ 2 ዓሣና 5 እንጀራን በተአምር መገበ ለ5000 ሰው አባወራ ብቻ በተቆጠረበት። ጆቢራው ግን እነ ጥሩዬ እነ አበባ እነ ወርቄ ከነስማቸው ነው የምንጠራው የጋገሩትን እንጀራ እያየን በአደባባይ እየታየ ተአምር ሰራ። አሁን ከተክልዬ ከማምላክ ወላዲተ አምላክ ከመጥምቁ ዮሐንስ አይደለም ከራሱ ሎቱ ስብሐት ከክርስቶስ እበልጣለሁ እያለ ነው ያለ። ፕራክቲካሊ ነው የምነግራችሁ፣ ማየት ትችላላችሁ ገብታችሁ። ትላንትም ስናሳያችሁ ነበር እና የምንጋፈጠው እውነት ስለያዘን ነው። የቤተ ክርስቲያን አምላክ ደግሞ እውነት ከኛ ጋር ስላለ ነው። ከፈቀዱ ይገሉናል፣ ያጠፉናል። ከፈቀደ ግን ቢያንስ እውነቱን አሳይተን እኛም ከሞትን እንሙት ብለን ነው። ከደቂቃ በፊት የግርማ ልጅን አይታችሁታል። ይኸው ከስር ነው ያለው ኃይለ መለኮት፣ ቀሲስ ኃይለ መለኮት ከስር አለ። ይኸው ግባ እያልኩት እየለመንኩት ነው። እውነት ካለህ አንተ በእውነት የቤተ ክርስቲያን አገልጋይ ከሆንክ ይኸው ኤልሲ አለች፣ ውዳሴ አለ፣ ኤልሲ አለች። ቀጥሎ ቀሲስ ኃይለ መለኮት፣ ከዛ ሀብትሽ አለ፣ ከዛ ሚና አለች፣ ከዛ ቄስ መንግስቱ መጥቷል። ይሄ ቄስ መንግስቱ የሚባለው አጭበርባሪ ነው፣ ሌባ ነው ቄስ መንግስቱ የሚባለው። ቄስ መንግስቱ የሚባለውም ሌባ ነው። ጅማ እየኖረ ድሬዳዋ ነው እያለ ባለፈው ሲዋረደው አለ። ተመለሱ ነው እኛ የምንላችሁ። በቃ
ንስሐችሁን ከንስሐ አባታችሁ ጋር ከሱ ከቤተ ክርስቲያን ባለቤት ጋር ጨርሱ ከእግዚአብሔር ጋር። እኛም እንተዋችሁ ተመለሱ እንጂ እኔ ልንገራችሁ ለአይምሮ የሚሰቀጥጥ ነገር አንዳንድ ቀን እሰማለሁ እና እንደዚህ አይነት ነገር ደግሞ አይቼም አላውቅም። እሺ አይልሽ ግባ ከኔ ጋር እሺ እንነጋገር። እኔ ለምጠይቅ ነገር እኔ ከዋሻው እኔ ልጠይቅ። አሁን እንኳን ከደቂቃ በፊት ይኸው ቪዲዮ ቤት ገዛን ብሎ ይኸው በግልጽ አማርኛ ልንገዛ ነው በቅርብ ቀን አስደሳች ምናምን አለ። ያው እኔ ደግሞ እንዳንተ አይነቱ እሺ ስለምነዳ ደግሞ የዝዋይ ልጅ ነኝ ታውቀኛለህ፣ ታላቅም ነኝ። ይኸው ሪፖርት ስናደርግ አነሳው ከፌስቡክ ላይ በውሸት እግዚአብሔር ይከብራል። መስቀል ይዘህ ትዋሻለህ። መስቀል ተይዞ ይዋሻል። አየህ የውሸት ክህነት ስለሆነ ነው የምታቀለው። እና አባታችን ማንንም ሰው አያገኙ፣ ለሚደውሉለት ሰው አይገኙ፣ ስልክ አስቀምጡ የሚሉትንም እንዳይሰጡ እንዳያገኙ። ምክንያቱም እዚህ እነሱ ጀሌዎች አሉ ከስር በደንብ እና ጥንቃቄ ያድርጉ። ከዛ በተረፈ እንጮሃለን፣ ወደ ቤተ ክርስቲያን አምላክ እንጮሃለን። ማህበረ ቅዱሳን ጋር በደንብ እናገናኛቸዋለን። ቢኒ ኮንታክት አድርጋቸውና ሚዲያውን ማገናኘት በደንብ እንችላለን። እንግዲህ እሱም ራሱ ተአማኝነት የሚለው የራሴ ጥያቄ አለ። በነገራችን ላይ አንድ ጥያቄ ለጠየቀ መምህር ስላነሱልኝ ነው። አንድ ጥያቄ እኔ እና ኃይልዬ ወዳጆቼ ናቸው ጋዜጠኞቹ። አቡነ ኤልያስ ቡራኪያቸው የደረሰን ኢንተርቪው ያደረጋቸው አይደለ? አልፈርምም ነው ያለው ዮሐንስ 10 ነገር ተረቆ ማለት ነው። አልፈርምም ነው ያለው። ንብረቱ እንዳለ በሱ ነው። ከዛ በኋላ ያን ጉዳይ የደረሰ 2 ዓመቱ ነው የቪዲዮ ከተለቀቀ። እኛ እኮ እዚህ ጋር 7 ሰዓት 6 ሰዓት ተቀምጠን እንዲህ የምንጮኸው እኮ አጭር ነገር እኮ በቪዲዮ ሰርተን እኮ ለቀን የመሰለንን ነገር እያልምን 8 ሰዓት ትላንትና 11 ሰዓት ነው የተቀመጥነው። መምህር ያውቃሉ። ግድ ስለሚለን የቤተክርስቲያን ጉዳይ ቤተክርስቲያን የወንበዴ ዋሻ መሆን የለባትም ስለምንል፣ ስለዚህ እኔ ማህበረ ቅዱሳን ያስተናግዳቸዋል ብዬ አላስብም። ለምን ኔጎሽሽን ተፈጥሯል የሚል ነገር አለ። እንደጀመሩት ማህበረ ቅዱሳን እንደ መጀመሪያ ላይ እንዳጋለጡት እነ ግርማ ያጨራበሯቸው ሰዎች እንዳለ ስለ ጆቢራው ከሰሩ በኋላ ቢቀጥሉበትስ? አሁን ፋይል ጠፍቶ ነው? ሰነድ ጠፍቶ ነው? አይደለም፣ እንዳይሰሩ ተብሎ ነው። ይህን ግልጹ ነው የምነግራቸው እኔ ምንም ችግር ስለሌለብኝ ማለት። ይሄ ኢንፎርሜሽን አሁን ማህበረ ቅዱሳን አተውት ነው። ስለተገደሉ ሰዎች ያውቁታል። አይደፍሯትም። ቢኒ የሚገርመው እሟይ ስርጉት የሚባሉት እናት እጅግ ታላቅ እናት ናቸው። ፓትርያርክ ብፁዕ ቅዱስ አቡነ ጳውሎስ በረከታቸው ይድረስንና እሳቸው ድረስ እንኳን ገብተው ስራ የሚያስፈጽሙ ታላቅ እናት ናቸው። በጣም ታላቅ እናት ናቸው። በጣም እሟይ ስርጉት እጅግ ታላቅ ናቸው። በጣም ታዋቂ ናቸው። እሳቸው አሁን ሲገደሉ እስኪ እውነት ሁሉም ጳጳስ የማያውቃቸው ጳጳስ የለም። በምን ምክንያት ነው የሞቱት ብሎ የሚጠይቅ እስቲ እውነተኛ ጳጳስ እንዴት ጠፋ? የለም። አሁን እኔ ቢጫ የሚለብሱ ማናቸው? አቡነ መቃሪዎስ እሳቸው እዛ ቦታ ላይ አይለዩ። እስቲ እሟይ ስርጉት ሙሉ ነው የሞቱ እስቲ ብለው አንድ ቀን እንኳን ጠይቀው ያውቃሉ? እስቲ ይጠይቁ። አሁንም በምን ምክንያት ታመው ነው? ምን ሆነው ነው የሞቱ? ታፍነው ነው የሞቱ። ታፍነው ጥያቄ አጥተው ገደሏቸው። ከዛ በኋላ መነኮሳቱ ሲያለቅሱ
ማንም ሰው እንዳያለቅስ ቀጥታ ወስዳችሁ ቅበሩ ነው የተባለ። ወስዳችሁ ቅበሩ። እጅግ የሚያሳዝን እኒህ ትልቅ እናት ናቸው። እንግዲህ ፓትርያርክ ድረስ ገብተው ስራ የሚያስፈጽሙ ታላቅ እናት ሲሞቱ ምክንያቱ ምንድነው እንኳን ብሎ የሚጠይቅ ሊቀ ጳጳስ የሚጠይቅ የቤተ ክርስቲያኗ መሪ ጠቅላይ ቤተ ክህነት መሪዎች እንዴት ዝም አሉ? ማህበረ ቅዱሳን ራሱ እንዴት ይሄንን ዝም አለ? በጣም ነው ያዘንኩት እኔ። ሌሎቹን እሺ አይወቋቸው። እኒህ እናት ምንድነው የተገደሉት? እና ችግር አለ፣ ከኛ አባቶች ችግር አለ። ቅድም እንዳልኩት ገዳሙ ላይ ይሄዳሉ፣ ነገር ግን በገንዘብ በምን ይደልሏቸዋል? በቃ ያንን የዮሐንስን ፕሮፓጋንዳ ሰብስበው ነው የሚመጡት እንጂ የተላኩበትን መልእክት በእውነት በትክክል ይዘው አይመጡ። በቃ እንጂ እኒናት እስቲ ምንድነው ምን ሆነው ነው ሞቱ ማይሰርጉት እስቲ ብለው ይጠይቁ። እስቲ ታመው ነው ምን ሆነው ነው እስቲ እንዲህ ተድበርሱ ሞታቸው ይቀር። ሌሎቹን መቼም አይወቋቸው እና በጣም ያሳዝናል እጅግ። እኔ ባካችሁ ኦርቶዶክሳውያን ባካችሁ ስለ መድኃኒዓለም ንቁ። አባ ዮሐንስ ሐሰተኛ ነው፣ እምነት ራሱ የለውም። በቃ ንቁ ባካችሁ፣ የዋሃሱኑ። እኛ ለነፍሳችሁ የሚጠቅማቸውን ነገር ነው የምንነግራችሁ። ቦታው ላይ ሁኜ 5 ዓመት አጥንቼዋለሁ። በቃ እኔ በርቀት አይደለም አባ ዮሐንስን ማቀው አብሬ አጥንቼዋለሁ። በፍጹም እንዴ በጣም የሚገርም እኮ ነው። ያሳዝናል እኮ ቤተክርስቲያኑ ውስጥ እኮ ታቦት የለም። ይሄን ታውቃለህ ቢኒ? እግዚአብሔር ምስክሬ ነው። የቅዱስ ገብርኤል ጽላት እኮ አሁን እኔ ታቦት እዛ አሸከማለሁ። የሚያሸከመን እኮ ማይደሩን እኮ ነው። መቤቴን ነው የምልህ። አሁን ወንቅሸት የሚሸከሙት እኮ ታቦት የለም። ታቦቱን እኮ የሚያስቀምጠው እኮ ራሱ ቤት እኮ ነው፣ መኖሪያ ቤት። እንዴ መንበሩ ላይ እኮ ወንቅሸት ቅዱስ ገብርኤል ታቦት እኮ የለም። እዛው ቤቱ ውስጥ አለ፣ አቤት አለው ካዝና እዛ ነው የሚያስቀምጥ። ባዶ ማይደር እኮ ነው የሚያሸክማቸው። እኔ 3-4 እንግዲህ ወደ 5 ዓመት ቆይቻለሁ ብያቸዋለሁ። እኔ ታቦት ተሸካሚ ነበርኩ፣ ግን አንድ ቀን ታቦት አይቼም አላውቅም። የሚያሸክመንን ማይደሩ ነው፣ የታቦት ማይደር ያው። የሚገርም እኮ ነው። ምዕመናን እባካችሁ ሐሰተኛ ነው፣ እውነተኛ አይደለም አይምሰላችሁ። ቦታው ግን እውነት ነው፣ የተቀደሰ ቦታ ነው። ጸበሉ የተቀደሰ ነው፣ ልዩ ነው። በቃ ወደ 9 ምናምን ጸበል አለ፣ የተለየ ነው። ብዙ ድውያን ይፈውሳል። ግን ሰውየው ሐሰተኛ ነው። ይሄንን እባካችሁ ወቁ። ብዙ አረብ ሀገር ያሉ እህቶቻችን ብዙ ተሸውደዋል፣ ብዙ ገንዘባቸው ተዘርፏል። አሁንም ያልተመለሱ አሉ። አሁንም አባ ዮሐንስ አባቴ አባ ዮሐንስ ፀሐይ ነፍሴን አደራ በሰማይ እያሉ የሚዘምሩ ያሳዝናል። አሁን ባለፈው አንድ ወንድም ያላወቅኩትም እንጂ ፊት ፓስተር የነበረ ምናልባት ሄዷል ገዳሙ ሄዶ የአባ ዮሐንስ ፎቶ ይሸጣል ወይ ምናምን እያለ እየተናገረ አይሸጥም ይሳቸው ህዝቡ ራሱ እያሳተመ ነው እንጂ የሚይዘው እዚህ ገዳም ላይ የአባታችን ፎቶ አይሸጥም ሲሉ መነኮሳት አይቻለሁ። እሱም አይሸጥም እኮ ውሸት ነው የአባታችን ፎቶ አባ ዮሐንስ እኮ አይሸጥም እያለ ሲያስተላልፍ ሰምቼዋለሁ። ይገርማል እውነት አይሸጥም። አሁን ሲነቀባቸው ትተውት ይሆናል እንጂ በስርዓት በሺ እየታተመ ነው የሚሸጠው፣ በትልቁ በትንሹም በመካከለኛው። እንዴ እኔ እኮ እዛ ቦታ ያሉ ሊቃበው ነበርኩኝ፣ ቀዳሽ ነበርኩኝ። እንደገና አህያ ጫኝም ደግሞ እህል ከጭስ አባይ እጭናለሁ፣ ግንበኛ እለስናለሁ፣ ጠጠር ከሰክሳለሁ። ዮሐንስ ቤተክርስቲያን ሲሰራ ዋና ጠጠር ከስካሽ ነኝ። ግና ጭርቆስ አለ ገዳም እዛ ጠጠር ከሰክስ ነበር፣ እለስን ነበር እኔ። ሱቅም ደግሞ እንደዚህ ያው በመችለው ደግሞ አገዛለሁ። እና እያንዳንዱ ፎቶ በስርዓት በሶስት ትልቅ አለ፣ መካከለኛ አለ፣ ትንሽ መጽሐፍ ላይ ያደረጉ አሁን የቅዱሳን ስዕል መጽሐፍ መዝገበ ጸሎት እያደረጉ የሚጸልዩ እናቶች አሉ። ልክ እንደዛ መጽሐፋቸው እያስገቡ የሚጸልዩ ሰዎች አሉ። ይገርማል እኮ ይሄ። አሁን ባለፈው ሁሉ አይሸጥም ይሄው የለም እያለ ሲናገር የቀራልኝና በኮሜንት ራሱ ጻፍኩለት። ይሸጣል። አሁን ደብቀውት ነው። አሁን ነገሮቹ ሲታወቁባቸው ሰውረውት ነው እየተጽፍለት። ይሄ እግዚአብሔር ምስክሬ ነው እየተጽፍለት። አይ ለማንኛውም አይማሉ ብሎ መለሰልኝና ይገርመኛል። አንዳንድ ጊዜ እዛ ቦታው ሄደው እውነት እናገኛለን ብለው የሚሄዱ ሰዎች ባይሸወዱ
ማንም ይሄን ነገር ሊነግራቸው አይችልም። በቃ ለምን ጄሌዎቹን አሰማርቷል። እና ሰውየው እንዲቀላል አይደለም። ግን እባካችሁ ምዕመናን ስለ መድኃኒዓለም ነው የምላችሁ። እባካችሁ ንቁ። አባ ዮሐንስ ትክክለኛ አጥማቂ አይደለም። በቃ እምነት የለውም ነው። እንዴ አጥማቂነቱን አይደለም እምነት ራሱ የለውም። አንድ እናታችን አሁን ስላሴ ነው ያሉ፣ ባህር ዳር ቅድስት ስላሴ ቤተክርስቲያን ነው ያሉ። እማዬ ወለተ ስላሴ ይባላሉ። እድሜ ልካቸውን ከሰውየው ጋራ ሲጓዙ የነበሩ ናቸው። አብረው ሲዞሩ የነበሩ ናቸው። እቺ ሴት ታምር የምትባለው ከመጣች በኋላ ግን አባረሯት። አሁን ባህር ዳር ስላሴ ነው ያሉት። ተይዛ ቅድስት ስላሴ የዕለት ገንዘብ ሰብሳቢ ሆነው ነው የሚያገለግሉት። እና እሳቸው ይህን ታሪክ በስርዓት ያውቃሉ። ክህነት እንዳልተቀበሉ ማለት ነው። ክህነት እንዳልተቀበሉ በስርዓት ያውቃሉ። ክህነት ራሱ አልተቀበሉም ሰው። እና እባካችሁ ምዕመናን እባካችሁ፣ እኔ ዝም ማለት እችላለሁ፣ ለራሴ ምን አገባኝ ብዬ ዝም ማለት እችላለሁ። ግን ምናልባት የሚሰሙ ካሉ ምዕመናን እኛን ሰምተው ቢያንስ ከአባ ዮሐንስ ጋር ያላቸውን ግንኙነት አቋርጠው የነፍሳቸውን ጉዳይ የሚሰሩ ካሉ ከድንግል ማርያም እቅፍ እንዳይወጡ፣ ከቅዱሳኑ እቅፍ እንዳያስወጧቸው፣ ከእግዚአብሔር አምላክነት ፈጣሪነት እንዳያስወጣቸው አባ ዮሐንስ እንዲያው እውነት ይሄን የምናገረው ለዛ ብዬ ነው እንጂ እኔ ራሴን ዝም ብዬ እንደተደበቅኩ መኖር እችላለሁ። አሁን ግን እባካችሁ እናቶቻችን፣ አባቶቻችን፣ እህቶቻችን በተለይ አረብ ሀገር ያላችሁ እህቶቻችን እባካችሁ ገንዘባችሁንም አትበሉ፣ ህይወታችሁንም አደጋ ላይ አትጣሉ። በጣም የሚገርመው ከአረብ ሀገር እየመጡ አሁን ገንዘባቸውን እየሰጡ የሰሩበትን የለፉበትን እየሰጡ እዛ ገዳም ሄደው እየገቡ ነው። እሰማለሁ፣ እያንዳንዱ ይነግሩኛል። ገዳም ሄደው ይገባሉ። 3 ወር 4 ወር ሳይሆናቸው አብደው ወይ ታንቀው ወይ ይሞታሉ። ያለዛ ደግሞ ገንዘባቸውን ጨርሰው አብደው ወጥተው ይሄዳሉ። እውነቴን ነው። በጣም እጅግ በጣም ብዙ እህቶች ባልሆነ መንገድ እየተታለሉ ነውና እባካችሁ እህቶቻችን በጣም እግዚአብሔርን አምላኬ ብላችሁ ድንግል ማርያምን እመቤቴ አማላጅ ብላችሁ ቅዱሳኑን ተራዳኢ ብላችሁ እመኑ። አባ ዮሐንስ ብቃት ቀርቶ እምነት የሌለው ሰው ነው የምለው። ከልብ እናመሰግናለን። እንግዲህ በውስጥ እንነጋገራለን፣ እንደዋወላለን። ይበርቱ አባታችን ይበርቱ። ሁሉ ያልፋል። እንገናኛለን። እሺ፣ እዚህ ጋር የአባ ዮሐንስ ሰዎች አላችሁ፣ ለምን አትገቡም? ለምን አትገቡም? እውነት እናንተ ካላችሁ ማለት ነው። እሺ፣ ሌላ ቄስ መንግስቱ ምን አጭበርባሪ አይደለህም? ካይደለህ ሲና መንግስቱ ና ግባ። ምን ችግር አለ? ቢኒ እንዴት አደርክ? ሰላም አደራችሁ? ተሙ ዝም አልኩ። በጣም የከበረ ይቅርታ። እሺ፣ ከየት ነው? ችግር የለውም ቢኒ። ከአዲስ አበባ ነው። እሺ፣ ያው ስለ አቶ ግርማ እማቀውን ለመናገር ያህል ነው። እሺ፣ ቀጥል። አመሰግናለሁ። በገጠመኝ የእስጢፋኖስ በነበሩበት ጊዜ የኮሚቴው ሰብሳቢ ሆኜ ሳገለግል ስለነበረ እሱን ለመናገር ያህል ነው። ሰንበት ትምህርት ቤቱ ከአስተምህሮ አንጻር ግርማን ሲታገል ነበርና በሚታገልበት ወቅት ላይ የኮሚቴው ሰብሳቢ የነበርኩትኝ እኔ ነኝ። ጥናት ስናጠና ማለት ነው። በረከታቸው ይደርብንና ሊቀ ካህናት ክንፈ ገብርኤል አልታየ የሚባሉ አባት ነበሩ። የሊቃውንት ጉባኤ ሰብሳቢ ነበሩ በዛ ወቅት ማለት ነው። ሄደን ጥያቄዎችን አቀረብን ከአስተምህሮ አንጻር። እኛ ተማሪዎች ነን። ሰንበት ተማሪ ማለት ነው። ስለዚህ ከአባቶቻችን ተምረን
የአባቶቻችንን ሃይማኖት የማስጠበቅ የአባቶቻችንን ትምህርት የማስከበር የኛ የሰንበት ትምህርት ቤት ወጣቶች ተግባር ነው። ስለዚህ ከዛ አንፃር አባታችን ጋር ሄድን፣ ተማርን። የነበረውን ክፍተት እኛ ከምናውቀው አንፃር ይሄ ምንድነው የሚለውን ጥያቄ ለመጠየቅ ሞከርን። ፋይናሊ የሚያስተምሩት ትምህርት የሐሰት እንደሆነ ተነገረን። ያው እኛም የራሳችን ፔፐር ሰራን እንደ አንድ ሰንበት ትምህርት ቤት ማለት እንደ አንድ ወጣት ማለት ነውና ከዛን ወደ ብፁዕ አባታችን አቡነ ቆስጦስ ነበሩ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የነበሩት በጊዜው ክሳችንን መመስረት ጀመርን። ምክንያቱም እንደተባለው እነዚህ አጥማቂያን ኃይላቸው ከሁለት አቅጣጫ ነው የሚመነጨው፣ ከውስጥም ከውጭም አላቸው። ከቤተ መንግስቱም ከቤተ ክህነቱም ኃይል አላቸው አባታችን እንዳሉት ማለት ነው። ከቤተ መንግስቱ አንደኛ ዮሐንስ የሚባል የዚህ ምንድነው ኦዲዮ ቪዥዋል ምናምን ኃላፊ ነበረ። በጣም የቅርብ ሰዋቸው ነበረ። እስከ ፍትህ ሚኒስቴር ድረስ ፕሮሰስ ያደርግላቸው ነበረ። ይሄ እንትናቸውን ማለት እንዳይነኩ አይነት ነገር ማለት ነውና እውነት ለመናገር ብዙ አሳር ነበር ያየነው። በጊዜው ታስረናል። ሰው በክርስቶስ ስቅለት በሚነሳበት ሰዓት እኛ እስር ቤት ነበርን ስናሳልፍ የነበርነው። በስቅለቱ ጊዜ ኢቨን እንዳንሰግድ ተከልክለን ፖሊስ ጣቢያው ስንሰግዱላ ነበርን እና ካስተምሮ አንፃር በፍጹም የቤተ ክርስቲያን አስተምህሮ የማይከተሉ ሁለተኛ ደዌ ራሱ ደዌ ዘኃጢአት አለ፣ ደዌ ደግሞ የጽድቅ አለ። እነ ጴጥሮስ ሲያማቸው የነበረው እነ ጳውሎስ ሲያማቸው የነበረው ህመም ነበረ። ሰው ህመም ጠቅላላ መንፈስ ነው ብሎ ነበር የሚያስተምረው የነበረው መንፈስ ነው ብሎ ነበር የሚያስተምረው። ስለዚህ ከዚህ አስተምህሮ ራሱ በጣም እየታገልን ፋይናሊ ግን ጸበል አጠምቃለሁ እያለ ይሄ እንደተባለው እኛ አንድ ሚኒሻ የሚባል የሰፈራችን ልጅ አለና እዛው የግቢው ሰው መቁጠሪያውን ቅድም እንዳልከው ቢኒ መቁጠሪያውን ሰረቀው። መቁጠሪያ እሱ የሚሸጠው 200 ብር ነበረ በጊዜው። ከሚኒሻ ግን 50 ሺህ ብር ነው የገዛው በጊዜው ማለት ያኔ እንግዲህ አስብ። እኛ እስጢፋኖስ የነበረው በጣም ረጅም ጊዜ ነው። ከኛ ነው ደብዳቤ የሚወጣበት ከቅዱስ አባታችን ብፁዕ አባታችን አሳሳቢነት ቅዱስ አባታችንም አግዶት ነበር። ግን እንደተባለው ነው በተለይ የአረብ ሀገር እህቶች በጣም የሚያሳዝኑ ለፍቶ አዳሪዎች ናቸው። ግን ለእንደዚህ አይነት ነገርም ደግሞ በጣም ይጠቃሉ። በቃ በእንደዚህ በሐሰተኛ ትምህርት በጣም የሚጠቁ ናቸው። ምክንያቱም የሚናፍቃቸው ይመስለኛል ይሄ ያለው ኮሚኒኬሽን እና እዚህ ሀገራቸው ያለውን እንቅስቃሴ ሃይማኖታቸውን የመጠበቅ ይመስለኛል እኔ ሳስበውና ከዛ አንፃር በጣም ብዙ ጊዜ ይበደላሉ በእንደዚህ አይነት አስተምህሮ ማለት ነው። ገዳይ ናቸው። ሰው እስጢፋኖስ ቤተክርስቲያን ውስጥ ሞቶባቸዋል። ሊጠመቁ መጥቶ የታመሙ ሰዎች በውሃ አፍነው በዚህ በፕሬሸር ነው የሚያጠምቁት። በይሄ መኪና በማጣቢያው ማለት ነው ሞቶባቸዋል። ሁለተኛ እስጢፋኖስ ዘላለሙን ወንዝ ዳር ላይ ነው እንግዲህ የነበረው። ጅብ አይደለም ምንም ነገር ድርሽ ብሎ ያቀም። አንድ እናት ልጇ ጅብ በልቶባታል ከጀርባ ተኝታ ያለ ማለት ነው ገብቶ ማለት ነው። ይሄን ደግሞ እሳቸው የሚያዙት አውሬ መንፈሳቸው መጥቶ ነው እንደዚህ አይነት ነገር የሆነውና እውነት ለመናገር መረጃ ከተፈለገ እያንዳንዷ መረጃ እኛ ሰንበት ትምህርት ቤት ውስጥ በስነ ስርዓቱ የተደራጀ መረጃዎች ተሰርቶ በሄዱበት እየተከታተለን እየተዋጋናቸው ነበረ። ኦኬ እናዚህ አንበሳ እየነዳው እሺ ልናይ ከቻለ አንበሳ አውቶቡስ አረ ይቻላል ደግሞ ለማየት እሺ በቪዲዮ ነይና የምር ንገረን ለመሰለ የምር ታያለው። አዎ ቆይ ላመጣህ ነው። ትንሽ ጨለም ይላል። ያው እኛ ጋር ሌሊት ነው። እኛ ጋር የት ነው ያለው? የማይመችም በባስ አዲስ አበባ ነው ያለው። አሁን ያለሁትኝ ቦታው ኤግዛክት ቦታው አሁን አቦጋ ነኝ። አቆም ሜዳርጄ ነው የምወራችሁ። በጣም ጥሩ። ለምን መሰለህ ዮሴፍ ታውቀዋለህ አይደለ? ጆሲ እዚህ ቲክቶክ ላይ ያለው ሰውዬ ሲናገር ብዙ ሰው አያምንም። እኔም ብናገር
አስመራ ትዳር አለው። እኔ ከማልታመነው አንዱ ነኝ። እኔ ከማልታመነው አሁን ብዙ ጓደኞቻችን እዛ የነበርን ሰዎች እኛ ስለምናቅ እኛ አይገርመንም። እኛ የምናውቀው ሰዎች ግን እናውቃለን። እኔ አሁን ያለፈ ታሪኩ እኔ አሁን ዳቆን ነው ይላሉ። እኔ አላውቅም። ዳቆን ሊሆን ይችላል ድሮ በናሽናል ሰርቪስ ታፍሰው ነው የመጣውና ወታደር ቤት ነበር የነበረው። እኔ አሁን እንዴት የሚምጣ እሷ የኔ ጉዳይ አይደለም። ግን እኔ እዚህ መጥቼ ልክ አዲስ አበባ መጥቼ ልክ እኔ አንበሳ አውቶቡስ ሹፌር ነበር። ከተማቱ ሹፌር ሆኜ ባስ እየነዳው ኪዳነ ምሕረት አካባቢ በጣም ሰው ይጎርፋል። ኪዳነ ምሕረት አካባቢ ኪዳነ ምሕረት ነው በዛ 12 ቁጥር ፈረንሳይ የምንዞርበት ጋባ ላይና ምንድነው ያን ቀን አጋጣሚ ሲሄድ እሱ ነውና ደረገጥኩ ሳይው ማለት ነው። ጥቁር ካባ ለብሷል። አሁን እንዳውን ቄስም አልተባለም ያኔ እና ሰው ይጮሃል ያስጮሃል። ከዛ እኔ ሱዳን የቀረው ለዚህ ነው እንዴ? እኔ ሱዳን ያኔ ሲቀር እኔ ለምን እንደቀረ እኛ አናውቅም ነበርና ሱዳን የቀረው እንዴ ትብታብ ይሰራ ነው ወይስ ምንድነው ይያል መጨረሻ ላይ ቆየና እንደውም ቄስ ተባለ። እኛ እንግዲህ አብረን ከሱ ጋር ስንሆንበት የነበርን ሰዎች እኔም ትንሽ ግዕዝ ብችልና ቋንቋ ይሄ በክርስቲያኖስ ባቦን በቃ እኔ መጥቼ ቄስ መሆን እችላለሁ ማለት ነው። አፈርኩኝ። እኔ ብዙ ጊዜ መጽሐፍ ላይ ጽፍ ነበረ። ቻሌንጅ አድርገናል። ብዙ ጊዜኛ ጽፈናል። በያኔ ዘመርኩ በቀለን ለሱ መረጃ ሰተነው እሱ ያወጣው ነገር ነበረ። በኋላ በስንት ትግል ከነበገሻ ጋር አብሮ ታገደ ሰውዬው ተባለና አረፍ እግድ ነበር። እንደገና መልሶ ደግሞ አሁን እዛው ቤተክርስቲያን ውስጥ ካሉ የኛው አስመሳይ ወንበዶች ጋር አንተ ላይ ሆኖ እንደገና ደግሞ አሁን በዚህ መልክ ሳይ አዝናለሁ። እኔ የራስህ የምታውቀውን ሰው ግን በቅድስና ቦታ ላይ ቆሞ አንድ ቀን እንኳን ሲያስተምር አታውትም። በታሪክ ቆሞ ሁልጊዜ የሚያወራው እሱ ያው መንፈስ አለበት ጸበሉ እየረጨ የምንዛር የዚህ ብሎ ጠርቶ ቪዲዮ እንደሚለቀው ማድረግ እንጂ በክርስትና ህይወት ላይ ሰዎችን ጠረኩ የሚያደርገው ነገር ምንም የለም። ይሄ እውነት ነው። እኔ ሰው ለምን እኔ ሰው የሚያሳዝነኝ ደግሞ እነዚህ የኛው አባቶቻችን በደም ሳይመረምሩ በደም ሳያጠሩ ከሱ ስር ሲሆኑ መቼም ያው የክፉ ዘመን የጥፋት ዘመን ስለሆነ ነው መሰለኝ በዛው በጣም ያመኛል። ይሄን ለመናገር ነው ስለሱ እንጂ ያርለም ብዙ ጓደኞቼ እኛ አብረን አስባ የነበርን ማህበር አለን። ማህበር ላይ ስንገናኝ የራሳችን ማህበር አለን። እኔ 102 አየወለድ ነበርኩ 78 ቀጠር ነኝ 102 አየወለድ ነበርኩ። ማንንም ያቀኛል። እዚህ ፕላትፎርም ላይም አልፎ ገባለሁና በጣም ማዝነው እምነትህን እንድትጠራጠር የራስህን ሞዶ እምነትህን እንድትጠራጠር ያደርጋል። እሱ ባየቁጥር ቪዲዮዎችን ባየቁጥር አላይም ቪዲዮዎችን ቤት ልጆች ማምን እንዲያው አልፈቀድም አላሳይም። ወታደር ቤት ከስንት ዓመተ ምህረት እስከ ስንት ዓመተ ምህረት አብራችሁ ነበራችሁ? እኔም ማቀው 79 ነው ማቀው 79 እንደገባው ነው ማቀው። ኦኬ ምንድን ነበረ አሁን እሺ ፐርሰናል ማንነቱን እዛ ስትገናኙ አሁን ከኛ ጋር ነበር ብላ ምን ታደርጉ ነበር? እሺ ንገረን። አንዴ ምንድነው ምን እናደርጋለን? ወታደር ቤት እንጠጣለን፣ ከዚህ ካገኘን እንጠጣለን። ከተማ ውስጥ ያው እንደማንኛውም ትዛዝ ስለሌለን ከሴቶች ጋር እንወነብዳለን። ምንም እኮ ግልጽ እኮ ነው። ይሄ እኮ ምን ይሄ ንስሓ ገብተንበት ያለፍንበት ህይወት ስለሆነ የሚባል ነገር ነበረ። አስመራ እሱ ብዙ ሰው ነው የሚያውቀው። ማለት እኔ ያው እንትን ድሮም ጀምሮ ባይዘው እኔ ይሄ የዚህ የድቁና ነገር ሳይሆን ማለት የቤተክርስቲያኑ ነገር ሳይሆን አይቀርም። ምክንያቱም አንዳንድ ነገሮችን እናይ ስለነበረ ማለት ነው። አንዳንድ ነገሮችን እናይ ስለነበረ እኛ ለኛ ያስቸገሩ ሴቶችን ለሱ ሽቷል። እኛ ያው እዛ አስመራ ከተማ ውስጥ ስትኖር ደሞዝ አይበቃህምና ያው የሀብታም ልጆችን ያላቸው ማባረር ስለምንፈልግ በዛ መንገድ እሱ ብዙ ሴቶች ያቃል። ሴት ይጠብስ ነበረ ግርማ። አንዴ ምን ማለት ነው? እኔ እንዴት ነው የምናወራው? አንተም አላመንከኝ ማለት ነው። ኖርማሊ እኔ እዛ የነበረው ወንብድ አለማመን ሳይሆን በደንብ ሰማኝ። አሁን ለምን መሰለ ጆሲ የሚባል አለ። ጆሲ ምን ብሎ ተናግሯል? ጆሲ የሚያውቀዋል። ጆሲ ማውቀዋለሁኝ። እኔ ማውቀዋለሁ። ጆሲ ላይ ቆንቶ ካብር ነበር። ያስወለዳት ሴት አለች። እርግጥ አለው ልጅ አስማ። ልጅ አለው። ልጅማ አለው። አስወልዷል። ልጅ አለው። እኛ ወደ ሱዳን ስንገባውላ እኮ አብራ ልትወጣ ፈልጋ ግን አልተቻለም። ምክንያቱም መጀመሪያኛ ስንወጣ ከነትጥቃችን ነበር የወጣ ነው። እኛ እስከ ሱዳን ድረስ ስንገባ
ከነጥቃችን የገባ ነው። ከዛ ከኛ በኋላ ነው የሻዕቢያ ድንበሩን ዘግቶ ያው ወታደሮችን የእጃቸውን ቀሎት ሁሉ እየቆረጠ የወሰደውና መከራ ያበላው። ከዛ በኋላ እኛ ቀድመን የገባ ነውና ቀድመን ከገቡን ውስጥ አብሮ እሱም ቀድሞ የገባ ከኛ ጋራ እንደማንኛችንም ስጋራ የሚያጨስ እንደማንኛችንም የሚሆነብን ወንበዴ የነበረ ሰው ነው። ምንም ግልጽ እኮ ነው። ግን እኔ ማዝነው ሌላው ሰው ስትነግረው እንኳን አይሰማም። ምን ያው ብዙ ጓደኞች እያወራኋቸው እየነገርኳቸው ሁላ ግን እሱ ጋር ይሄዳል። ባካንተ በቀኛ ትሩን ከያለ እኔ አዎ ሊሆን ይችላል። ግን ሰው እንዴት በማቀው ሰው ሲታለል ስታይ ያናድዛል። ኖርማሊ ይሄ ያበሳጫል። ስልጣን ነበራችሁ እንዴ? ይችል ስልጣን አይ ነው እንዴ? እሱ እኮ ናሽናል ሰርቪስ ብሔራዊ ወታደር እኮ ነው እሱ ነበረው። 10 አለቃ 100 አለቃ ነበር ምናምን። የለውም ኖ የለውም። ብሔራዊ ወታደር አይደል? ብሔራዊ ናሽናል ሰርቪስ እኮ ነው የመጣው እኮ ታፍሶ የመጣ ሰው እኮ ነው። ብሔራዊ ናሽናል ሰርቪስ ስለነበረ ምንም የለውም። ግን እሱ ግን ሲዋራ ሰማዋል። እንዲህ ማድረግ አለኝ ብሎ ሲዋራ ሰምቼዋለሁ። አንድ ጊዜ አንድ እንትን ላይ ሰምቼዋለሁኝ። ግን ምንም አልነበረውም። ኦኬ እሺ። ትልቁ ነገር ግን አሁንም አባቶች የሚሰሙ ከሆነ አሁንም ጥሩ መንገድ ይዘዋል። ጥሩ ነው። አሁን ጥሩ ነው። ግን ባለፈው መስጠው ነበር እኮ ከነ መምህር በጋሻው ጋር እኮ አብረው እኮ ተወስኖ እኮ ከቤተክርስቲያን ተባሮ ነበር እኮ የትም ቤተክርስቲያን እንዳይገባ ተወስኖበት ነበር። ከዚህ ፊት አቃለሁ ይሄን ተከታታይ ያቃለሁ እንዴ። ከዛ በኋላ ያኔ መምህር እያለም አሁን ጭራሽ ቄስ ሆኖ የመጣው ማለት ከፍ ብሎ ነው የመጣው። ሲመጣ ከአጥማቂነት ወደ ቅስና ነው ቄስ ሆኖ የመጣው። ኮፍያ አድርጎ መስቀል ይዞ ነው የመጣው ይሄ ሰውዬና እኔ አሁንም ብዙ ወንድሞቻችን እንዳይሸወዱ ሰው መቼም አንዳንዴ በሚያየው ነገር ነው፣ ይሄ በሚያስጮኸው በሚያሰብረው ነገር ነው ሰው የሚያምነውና ከዛ አንግል እየወሰደው ነው። እንግዲህ እግዚአብሔር ልቦና ይስጣቸው ነው የምለው። ይቺን ያክል ስለሱ ለመናገር ነው። መምርግማ ማለት እንደማንኛውም ወታደር ወንበዴ የነበረ እንደኛ እኛውን በንስሐ ራሳችን አግኝተን ነው የምንኖረው እንጂ እዛ ያለን ያላሳለፈው ነገር የለም። አባሻውል የሚባል አካባቢ አብረን የምንሰሩት የነበርን ሰው ነንና እስከዛ ድረስ የሚወርድ ወራዶች ነበር ሁላችንም በሚቴሪ ያለፍን ሰዎች። ያው እግዚአብሔር ግን በሱ በጎነት ጓደኞቻችን ሞተው እኛ ተርፈን መተን እዚህ አሁንም እያገለገልን ያለ ነው። ይሄን ለመናገር ነው። ከልብ አመሰግናለሁ ሁላችሁም ስላዳመጣችሁኝ፣ ስላስገባኝም ከልብ አመሰግናለሁ። ቴንክ ዩ። እሺ ወንድማችን አትጥፋ። አይ አልጠፋም። ብዙ ጊዜ እገባለሁ እኮ እጽፍና አሁንም እኮ ደጋግሜ ጽፌ ነው ያያችሁኝ። እገባና ልናገር ስለሱ ስታነሱ ስለሚያንገበግበኝ ሁሌ እና በእውነት እኔ አሁን ጠንክራችሁ ስላነሳችሁት ደስ ብሎኛል። እንደሱ አይነት ወንበዴ የሆኑ ሰዎች እየሰበሰበ እንደሱ አይነት ችግር ያለባቸውን አባቶች እየሰበሰበ ይሄ ሁሉም አባቶች ንጹህ ናቸው ማለት አይደለም። ሁላችንም ንጹህ እንዳሉ ነው ሁላና በእነሱ ደካማ ጎን እየገባ ነው ይሄንን የሰይጣን ስራ እየሰራብን ያለው። አዲስ አበባ ውስጥ ከተወጣ ብዙ ሰው ይከፋፋል። እኔ ቤት ትልቅ ወንድሜ ነኝ ጸበኛ ነው በመመግር ማለት በቃ ምክንያቱም ፎቶ ሁሉ አሳይተው ምን ብሎ ግን እሱ ጋር ሄዶ ድኜ መጣሁ እኮ ተፈስኮ ይለኛል። ተፈውሰ መጣሁ እርግጠኛ ነህ? እንደዚህ እንግዲህ ጥሩ ነው እንደዛ ከሆነ ብዬ ተዋለሁ። እና አዲስ አበባ ውስጥም በዓለምም ነው የከፋፈለን፣ ሰው እየከፋፈለን ለሁለት ነው የከፈለን። የማጨበር ጥጉ ከፍ ያለ ነው ሰውየውና እግዚአብሔር አምላክ ለሁላችንም ማስተዋል ልቦና ይስጠን። እንግዲህ ይሄንን ነው የምለው። በጣም አመሰግናለሁ። እሺ ቴንክ ዩ። አመሰግናለሁ ወንድማችን፣ በእውነት እግዚአብሔር ይስጥልን፣ ከልብ እናመሰግናለን። እንግዲህ ግርማ አንድ መሰረታዊ ነገር ልንገራችሁ። አሁን አንዳንዶቻችሁ ይኸው እንግዲህ ሕያው ምስክር አለ። አንድ እንግዲህ ዲያቆን አልነበረም ዝዋይ። እንግዲህ ሰባው ቤት እኔ የዝዋይ ልጆች አቻዎችን ጠይቄያለሁ። ጠይቋቸው እስኪ በእውነት ለመናገር ግርማ ዝዋይ ይቀድስ ነበር ወይ ባሌ ይቀድስ ነበረ? ጠይቋቸው። ይሄ በቃ አክቲቪቲ አሁን ዝዋይ ላይ በሳይክል ጭኖ ቴፕ ጭኖ መዝሙር እየለቀቀ ይዞር ነበር። ግርማ በዚህ ነው የሚታወቀው ዝዋይ ማለት ነው። ግን ማፊያ ነው እና ምስራቅን እናውቃታለን። እሷም የሌላ ሰው ሚስት ነበረች። በደንብ ስሙ። አሁን በደንብ እንድትረዱ የምንፈልገው ይሄ ሰውዬ መስቀል ለምን ጨበጠ?
ዲያቆን እንኳን ሆኖ ከሆነ ይሄ ሰውዬ ከ3 ሴት ወልዷል። በግልጽ። ስለዚህ የዛሬ 8-9 ዓመት መስቀል አልያዘም ነበረ። መስቀል ደግሞ አሁን ጨብጧል። ምን ያህል ደፋር እንደሆነ እኛ ስርዓተ ቤተክርስቲያን ይከበር። ትምህርቱም ቤተክርስቲያናዊ አይደለም። በነገራዊ መጽሐፉም ቅራቅንቦም ጭምር የቤተክርስቲያን አይደለም። እኔ አሁን ግርማና መሰሎቹ ስናገር አንድ የቤተክርስቲያን ጠላትን አጭበርባሪ ወንበዴን እንደምቃወም ነው የምቃወመው። ቆብ አድርጓል። ካህኑኝ ያለው ብሏል። አስቡ ይላል ወይ ፍትሐ ነገሥቱ። ዲያቆን ድቁናው የሚፈርስበት ግልጽ ነገር አለ። ይኸው እታች ማለት እሷውን መናገር ከብዶት ነው እንጂ አብትሽ ላይክ እንደ ዲሲ ኮርነር ወርደን የምንኖር ሰዎች ነበረን። የምናጨስ የምንቅም ምናምን እንደገና እስከ ሴቶች ጋር ምን ማገጥ ነበር። ከዛ ሱዳን መተቱን ማድረግ ጀመረ። እኔ ልንገራችሁ ግርምቾ እዚህ ጡቱ ስርና እዚህ ጋር የተቀበራለ ራሷ እኮ ትናገራለች። ምስሪ አዋርድሃለሁ ትለዋለች። እግዚአብሔር ፊቶኝ ነው ነገራችሁ። ሚስቱ አዋርድሃለሁ ትለዋለች። አዋርድሃለሁ እዚህ ጡቱ ስር እዚች ጋርና እዚህ ጋር ነው። በመተት ነው። እሺ ትምህርቱም ልምምዱም ስርዓተ ቤተክርስቲያንም ጥሶ አሁን ወደ ዲሲ የመጣው እናንተን ሊያድናችሁ ፈውሳችኋለሁ ብሎ የመጣው በራሱ ተማምኖ ፈውስ በቀጠሩ የቤተክርስቲያን ትምህርት ነው። ፈውስ በቀጠሩ ማዳን እግዚአብሔር ነው። ባንድንም እንኳን እሺ ይሄ ሰውዬ የምትበሉት የምትጠጡት አገልግሎቱ በጠቅላላ በገንዘብ ነው። ይሄው ቃል በቃል ኦንሊ ካሽ፣ ለዛውም ኦንሊ ካሽ ብሎ ነው በካሽ። እሺ ሰው የአገልጋይ ቢሆን ኖሩ በካሽ ይጠይቃችኋል። እሺ ይሄ ሰው የቤተ ክርስቲያን ሰው ቢሆን እሺ 40 ምናምን ደብሮች አሉ። 40 ምናምን ደብሮች ኖረውን በደንብ ስሙ። አንዱ ደብር ላይ ተስማምቶ አያገለግልም ነበር። ለምንድነው ወንዝ ዳር? ለምንድነው ፓርኪንግ ውስጥ? መናፍቅ ነው። እኔ እኮ ምስሪ አሁን እናንተ ሴቶች ትቀጠቅጣላችሁ እንጂ ምስሪ የምስሪ ፎቶ አምጪው፣ ለዛውም እንደው ይውጣላችሁ። የምስሪ ፎቶ ላሳያችሁ። ምስሪ ልንገራችሁ እንዲች በመቁጠሪያ አትነካም። መቁጠሪያ ግን መኪና ውስጥ ሆና ትቸበችባለች። ምን አገባኝ? ለሚያጃጅለው ያጃጅል። ማታ ትጨፍርበታለች። ልንገራችሁ ግሪክ ክለብ ምናምን ሂዱና ታገኟታላችሁ ከፈለጋችሁ። ምንድነው ያልከው? ግሪክ ክለብ መቁጠሪያዋን መኪና ውስጥ ቁጭ ብላ ቸብችባ 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 ለግርሚቹ በለ በቃላ አንተ ምናምን ብለው እስኪ አምጫት ካለች ምስሪን እናያት። ምስሪ አሁን በነገራችን ላይ ራሳቸውን አይደበድቡ። እሱም ልጁ ውሸት ማን ነው? በኔ ምንድን ነው የምስራቅ ፎቶ አለሽ? አምጫት ምስሪ ባለቤት እና ብትሞት እንዲች ራሷን አትነካ። አንተ ግን ትቀጠቅጣለህ። ቀጥለን እናመጣዋለን። ቢቀርስ ሁሌ ስለ ሰው ማውራት ስለ ቤተ ክርስቲያን ነው እያወራ ነው ያለ ነው። አንተም አሼር ትሆናለህ፣ አሼር ትሆናለህ። እቻትላችሁ ምስሪ አሁን እቺ መቁጠሪያ የነካት ትመስላለች። ቸብ ቸብ የነካት ትመስላለች። እስኪ ከፍ አድርጉ በሙሉ ትታይ ምስሪ። እኔ ነኝ ያነሳዋት።
ከፍ አድርጉት። እሺ ትዙ የኔ ብር ሲጠርብኝ አይደለም ማውራው። ከፍ ካላችሁ ሌሎቻችሁ ከፍ አድርጉ። አንዴ እናሳያችሁ። እቺ አሁን መቁጠሪያ ነካ ጀርባ ነው። እሺ አሁን ልፍምጣላችሁ መስለኝ። ራቅ አድርጊ ትንሽ እቻት ምስሪ። አሁን እቺን ማን ይሞት ነክቷታል። አሁን መቁጠሪያ ጀርባዋን ነክቷታል። መጽሐፉ ላይ ልጅ የሚለው በነገራችን ላይ ኃይለ መለኮትን ነው እንጂ ሁለቱን ልጆች አይልም። ሴቶቹን ግርማ ሌላኛውን አውጪ። እናንተን ሜካፕ እንዳትቀቡና በነገራችን ላይ ምስሪ ጥፍሯን የምትቀባ ምናምን ሴት ነች። በሂል ጫማ እንትን እኮ ነገርኳችሁ። ግሪክ ክለብ ታገኟታላችሁ። በነገራችን ላይ አዋርዳለሁ ትለዋለች። እዚች ጋና እዚች ጋ እስኪ እንደው ግርማ ራቆቱን ይታይ። እስኪ ከወገብ በላይ ይታይ ግርማ። እስኪ ግርማ እውነት አሁን እስኪ እውነት እሱ የእግዚአብሔር ሰው ከሆነ እውነት የቤተ ክርስቲያን አገልጋይ ከሆነ ልብስ ይዘጋጅለት። ከሆምለሱን ብንወስድ ያው ነው ለነገሩ። ልብስ መምህር ጌታውን ያዘጋጃል ወይም ፋሲካው ልብስ አዘጋጁና መስቀል ሌላ መስቀል አድርጉና ስጡትና እሲ ሞክር በሉት። ግርሚቾ መቁጠሪያውን ተው ብላችሁ መቁጠሪያው ላይ ነው እኮ ያለው ጨዋታው። እና እዚች ጋ አለ በነገራችን ላይ አለ። በቃ አደራ በቀበራም አለ። በነገራችን ላይ በቀበራም አለ፣ በጨደዳም አለ። መምህር ፋሲካው ይቀጥሉ። ምልክት እየሰጡኝ ነው። ጨደዳ ደግሞ ነው ነው። አይ ፎቶ ግን እኔ ቅድሙ በጣም እንደው የእንትን አገርሞኝ ነው። ከደቤ ጋር ያለው ፎቶ ምንድነው ይባላል አንዳንዴ ሰው የሚመስለውን ነው። ቅድም እንደው ሐሳብ ለመስጠት እንትን ያልኩት ወንድማችን ሀብትሽም ስላለ በጊዜው የነበሩ ሰዎች ብዙ ህዝብ ከኛ በበለጠ ማዳን ይችላሉ ብዬ አስባለሁ። ምሳሌ ከዚህ በፊት ስላሉት ነገሮች በደንብ የምታውቁ ወንድሞች ስለሆናችሁ እና ሀብትሽ እነዚህም ያሉት አጠቃላይ ወታደር ቤት የነበሩት አጠቃላይ ከተቻለ ቪዲዮ የምትሰሩበት መንገድ ለእናንተ ያው ብዙ አስኪ ሊሆን ይችላል። በእርግጥ ካልሆነ ግን መረጃዎችን እንዲህ ከነቢኒ ጋር እየተነጋገራችሁ በደንብ ለህዝቡ ቢያውቀው ቢረዳው። ከዛ በተጨማሪ ቅድም ፖስት የተደረገው ነገር ፌክ ነው። ቢኒ እንድታውቁት ነው ማለት ማወቅ ስላለባችሁ ነው። ቸርቹ ኦነርሺፑ ሴንት ጆሴፍ ካቶሊክ ብቻዬን ነኝ ብዬ አላውቅም፣ ያመንኩትን እኔ አልለቅም። እግዚአብሔር ነው ጠባቂ መነሻዬ መድረሻዬ። ብቻዬን ነኝ ብዬ አላውቅም፣ ያመንኩትን እኔ አልለቅም። እግዚአብሔር ነው ጠባቂ መነሻዬ መድረሻዬ። በማዳኑ ተቀድሼ
ስሙ ሆኖኝ አዳራሼ ነፍሴ ሌላ አትምረጪ ሕይወት የለም ከእርሱ ውጪ ብቻዬን ነኝ ብዬ አላውቅም ያመንኩትን እኔ አልለቅም እግዚአብሔር ነው ጠባቂ መነሻዬ መድረሻዬ መነሻዬ የኔ አልፋ ኦሜጋዬ የኔ ተስፋ ከሞት መዳፍ እያስጣለኝ ከመንገዴም አብሮኛል ብቻዬን ነኝ ብዬ አላውቅም ያመንኩትን እኔ አልለቅም እግዚአብሔር ነው ጠባቂ መነሻዬ መድረሻዬ መነሻዬም የኔ አልፋ ኦሜጋዬ የኔ ተስፋ ከሞት መዳፍ እያስጣለኝ ከመንገዴም አብሮኛል ብቻዬን ነኝ ብዬ አላውቅም ያመንኩትን እኔ አልለቅም እግዚአብሔር ነው ጠባቂ መነሻዬ መድረሻዬ ያከበረኝ በዝማሬ ክብርን ሰጠው ለከንፈሬ ያለ ውርት ለታመነው በዘመኔ እዘምራለሁ ብቻዬን ነኝ ብዬ አላውቅም ያመንኩትን እኔ አልለቅም እግዚአብሔር ነው ጠባቂ መነሻዬ መድረሻዬ መዓዛሽ ያውዳል ስምሽ ይጣፍጣል እመቤቴ ማርያም አንቺ ማን ይመስላል መዓዛሽ ያውዳል ስምሽ ይጣፍጣል እመቤቴ ማርያም አንቺ ማን ይመስላል የሕይወት መቅረዝ ነሽ የብርሃን እናት ከሁሉ ብትበልጪ ድንግል የኛ እመቤት አልሻም ለመኖር ካንቺ ተለየች እኖራለሁና ጸጋን ተመልቼ እኖራለሁና ክብር ተመልቼ መዓዛሽ ያውዳል ስምሽ ይጣፍጣል እመቤቴ ማርያም አንቺ ማን ይመስላል የሕይወት መቅረዝ ነሽ የብርሃን እናት ከሁሉ ብትበልጪ ድንግል የኛ እመቤት አልሻም ለመኖር ካንቺ ተለየች እኖራለሁና ክብር ተሞልቼ እኖራለሁና ጸጋን ተሞልቼ መዓዛሽ ያውዳል ስምሽ ይጣፍጣል እመቤቴ ማርያም አንቺ ማን ይመስላል የበላይ ሰብም ቤት ነሽና የቅዱሳን መንደር መኖሪያ ነሽና አውላ ነሳሳሽ እመቤቴ ብዬ ስምሽን እጥራለሁ ይሻለኛል ብዬ ስምሽን እጥራለሁ ይሻለኛል ብዬ መዓዛሽ ያውዳል ስምሽ ይጣፍጣል እመቤቴ ማርያም አንቺ ማን ይመስላል
ትበልጫለሽ ከሴቶች መካከል ድንግል ትለያለሽ ወልድን በመውለድሽ የዓለምን እናት ተባልሽ ስለዚህ ድንግል ሆይ ማነው የሚመስልሽ ስለዚህ ማርያም ሆይ ማነው የሚመስልሽ መዓዛሽ ያውዳል ስምሽ ይጣፍጣል እመቤቴ ማርያም አንቺ ማን ይመስላል ከቤተ መቅደሱ ከዕጣኑ ሽታ መዓዛሽ አውደኝ ድንግሌን ያለኝታ ሁሉም ይደሰታል ሳሊደነስ ሲባል ላፍም ይጣፍጣል ማርያም ማርያም ሲባል ላፍም ይጣፍጣል ድንግል ሆይ ሲባል መዓዛሽ ያውዳል ስምሽ ይጣፍጣል እመቤቴ ማርያም አንቺ ማን ይመስላል ከቅዱሳን አንስት አንቺ ትበልጫለሽ ከሴቶች መካከል ድንግል ትለያለሽ ወልድን በመውለድሽ የዓለምን እናት ተባልሽ ስለዚህ ድንግል ሆይ ማነው የሚመስልሽ ስለዚህ ማርያም ሆይ ማነው የሚመስልሽ ስለዚህ እመቤቴ ማነው የሚመስልሽ ስለዚህ ድንግል ሆይ ማነው የሚመስልሽ ስለዚህ እመቤቴ ማነው የሚመስልሽ ስለዚህ ማርያም ሆይ ማነው የሚመስልሽ ዝማሬያችንን እግዚአብሔር ይቀበልልን ይቆየን ዝማሬ መላእክት ያሰማልን ሙሉ በእውነት ከልብ ነው የምናመሰግነው ዝማሬ መላእክት ያሰማልን ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ